ኢትዮጵያ እባካችሁ ከአራት ዓመት በፊት ኢቢኤስ ላይ ቀርቤ ነበርና ኢቢኤስ የሆነ ቃል የገባልኝ ነገር ነበር። ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በትልቅ ሚዲያ ቃል ገብተውልኝ አለማድረግ ማለት ከባድ ነበርና በሞራሌ ነው የተጫወቱት። ያኔ ቃል የእምነት ዕዳ ነው። ኢቢኤስ በአደባባይ ህልሜን ቀምቶኛል፣ የገባልኝንም ቃል 4 ዓመታት ቢቆጠሩም አንድም ሊፈጽምልኝ አልቻለም። ሚሊዮኖች ፊት አቅርቦኝ ህልምህን እናሳካልሃለን ካሉኝ በኋላ አሁን አይደለም ህልሜን ሊያሳኩ ከናካቴው አንድ እርምጃም ሳያራምዱ ትተውኛል፣ ተጠቅመውብኛል። ፕሮግራም ከሰሩብኝ በኋላም ዞር ብለው አላዩኝም በማለት ወጣቱ ሳሙኤል ህዝብ ይፍረደኝ ሲል በአደባባይ ወጥቷል። የሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ የዳዊት እስጢፋኖስ የታዳጊ ወጣቶች ማሰልጠኛ እግር ኳስ ተቋም ሁለቱም ናቸው ለልጅሽ ሙሉ ስልጠና ሰጥተውልሻል። በሌላ በኩል ደግሞ አንድ የቦንዳ ቤት ሱቅ ሊሰጠው ቃል የተገባለት በጫማ ማጽዳት የሚተዳደር በረከት ሊስትሮ የተባለ ወጣት ሱቁን አነሰብኝ በማለት በጥጋብ በአደባባይ ሲሳደብ ታይቷል። መጨረሻውም ታውቋል። ሱቁን ልትሰጠው ቃል የገባችለት የቦንዳ ቤት ባለቤትም አሁን ከውሳኔ ደርሳለች። 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ፣ አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልቢያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። ሁለቱንም ምን እንደሆኑና እውነተኛ መረጃውን እንነግራችኋለን። እስከ መጨረሻው ብትከታተሉ እስካሁን ያልሰማችኋቸውን ትክክለኛ መረጃዎች በእነዚህ ጉዳዮች ላይ ያገኛሉ። ኢቢኤስ አዲስ ምዕራፍ በተሰኘው ፕሮግራሙ የዛሬ 4 ዓመት ገደማ ከእናቱ ጋር ህዝብ ፊት አውጥቶ ፕሮግራም ከሰራበት የህይወት ሁኔታውን አሳይቶ ከንፈር ካስመጠጠለትና ኢቢኤሶች መልካሞች ናቸው፣ ምን አይነት ቅን ድርጅት ነው በማለት ተመልካችና ስፖንሰሮችን የሳበበት ከእናቱ ጋር አንገቱን ደፍቶ ወደ ህዝብ የወጣው ሳሙኤል ህልምህን እናሳካልሃለን ያሉን ኢቢኤሶች ጭራሹኑ ተስፋ ሰጥተው ህልሜን ገደል ከተቱብኝ፣ እኔም ሜዳ ላይ ቀረው ብሏል። ይህን ድርጊታቸውን ወደ ህዝብ ላለማውጣት በጣም ብዙ ጊዜ ከራሴ ጋር ታግያለሁ የሚለው ወጣቱ ሳሙኤል ውስጥ ያለው ጸጸትን ግን የኢትዮጵያ ህዝብ እንዲሰማኝ ይፈልጋለሁ። ህልሜ ተጨናግፎ ቀርቷል። እኔ በእግር ኳሱ ትልቅ ተሰጥኦና ችሎታ ያለኝ ሀገሬና ራሴን ትልቅ ደረጃ ላይ ማድረስ የምችል ወጣት ነኝ። ባለሁበት ቦታ ለወረዳና ለክፍለ ከተማውም ዋንጫ ያስገኘው ኮከብ ተጫዋች ነኝ። ሰርተፍኬትም በእጅ ያለ። ታዲያ ከዛሬ 4 ዓመት በፊት ይህ ከሆነ ከ4 ዓመታት በፊት ማለት ነው። ይህንን ኢቢኤስ አይቶ በአዲስ ምዕራፍ ፕሮግራም ላይ ከእናቴ ጋር ጠርቶኝ ታሪኬን ለተመልካቾች ካጋራ በኋላ 2 አካዳሚዎችን አመቻችተንልሃል፣ ህልምህን እውን እናረጋለን፣ ከሁለቱ መርጠ ሙሉ ወጪ ተችሎ ስልጠናን ታገኛለህ፣ ህልምህንም ታሳካለህ በማለት ህዝብ ፊት ቃል ገብቶልኝ ነበር። ነገር ግን እንዳሉኝ ያሉኝ ቦታ ሄጄ ስጠይቅ ልመዘገብ ትሬኒንግንም ልሰራ ስል እኛ ማንንም ማስገቡ የተባልነው ሰው የለም፣ ላንተም ኢቢኤስ የሸፈነልህ ምንም ነገር የለም፣ እኛ ጋር መስራት አትችልም ብለው አሰናበቱኝ። ከዚያ በኋላ እያዘንኩ ቤት ሄድኩ። ያ ህዝብ ፊት ያተገባልኝ ቃል የተባለው ነገር ሁሉ ውሸት ሆነብኝ። ተስፋ ቆረጥኩ። ከዚያ በኋላ ላለፉት 4 ዓመታት በራሴ እየጣርኩ እየተፍጨረጨርኩ ነበር። ክለብ የመግባት እድል ነበረኝ። ለዛ ግን 80,000 ብር ተጠይቄያለሁ። አቅሜም ስለማይፈቅድ ይህንን ኢቢኤስ ያረገብኝን ነገር ለመናገር ተገደድኩ በማለት የሆነውን ሁሉ ይናገራል ወጣት ሳሙኤል። በወቅቱ
ቃለ መጠይቁን ያደረጉለት ተወዳጁ አስፋው መሸሻ፣ ሉላና ቃል ኪዳን ነበሩ። በዚህ ቃለ መጠይቅ ቃል ኪዳን ጎበዝ ተጫዋች እንደሆንክ ሰምቻለሁ በማለት ለእናቱ 2 አካዳሚዎች ወይም ማሰልጠኛዎች አሉ፣ የሰውነት ቢሻውና የዳዊት እስጢፋኖስ፣ ልጅሽ የሚቀርበው ጋር ከሁለቱ አንዱን መርጦ በዚያ እንዲሰለጥን ህልሙንም እንዲያሳካ እናደርጋለን፣ ከሁለቱ አንዱን መርጦ ይግባ በማለት ሚሊዮኖች እየተመለከቱ ተናግራ ነበር። ነገር ግን ከዚያ በኋላ ከእናቱ ጋር ወደ ተባለው ቦታ ሲሄድ የገጠመው ፍጹም ያልጠበቀው ነገር ነበር። ማሰልጠኛው ጭራሽ የሚያውቁት ነገር እንደሌለና ኢቢኤስ የሸፈነለት ሆነ። ያመቻቸለትም ምንም ነገር እንደሌለ፣ ካልከፈለም መሰልጠን እንደማይችል ነግረው ወደ ቤቱ መለሱት ከእናቱ ጋር። ይህ ብዙ ተስፋ ህልም የነበረው በኢቢኤስ ቃል የተገባለት ታዳጊ ቅስሙ ተሰብሮ ወደ ደሳሳ ጎጆ ተመለሰ። ይህ የኢቢኤስ ቃል አለመፈጸም እንደተሰማ ሌላ በማህበራዊ ሚዲያ የ3 ወር የቤት ኪራይ ተከፍሎት ቦንዳ ቤት ከነሙሉ ዕቃው ውሰድ፣ ስራ፣ ተለወጥ የተባለው በጫማ መጥረግ ላይ የሚተዳደረው ወጣቱ በረከት ሊስትሮ ያስነሳው አምባጓሮና ጠጋብ ደግሞ ብዙዎችን አነጋግሯል። በማህበራዊ ሚዲያ ሜሪ ቦንዳ ተብላ የምትታወቀው ባለ ቦንዳ ባለቤት ለአንድ ጫማ በመጥረግ ለሚተዳደር በረከት ሊስትሮ የተባለ ወጣት ህይወት ለመቀየር በቲክቶክ ከነበራት አካውንትም 100,000 ከጨመረላት ከ1 ሚሊዮን ብር በላይ የሚያወጣውን ሱቋን እንደምትሰጥ ቃል በመግባት እሱ አሸነፈ። ይህንንም በርካታ ኢትዮጵያውያን ተባብረውት አሳካ። ቁልፉን ልታስረክበው ስትጠራው ግን አመስግኖ ከመረከብ ይልቅ ይህንን ሱቅ እኔ በደላላ አስገምቸው ነበር፣ ከ300,000 ብር በላይ አውጣም፣ ልብሶቹም ለመወልወያነት እንኳን የሚሆኑ እዚህ ግባ የማይባሉ ናቸው፣ ሱቁን ትታችሁ 1 ሚሊዮን ብር ስጡኝ፣ አጭበርባሪ ናችሁ እያለ ስም ሲያጠፋና ድራማ ሲሰራ ታየ። በር ለመስጠት ሱቁን መረከብ እችላለሁ ያለኝ፣ አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ሱቁን በተደጋጋሚ ሄዶ ተመልክቶታል። ምንም ቅሬታ አልነበረም። የቦንዳ ቤቷ ባለቤት ሜሪም ለዚህ ወጣት በራሷ ንግድ ፍቃድ ጭምር እንዲሰራ ፈቅዳለት የ3 ወር የቤት ኪራይም ከፍላለት ነበር ልታስረክበው የጠራችው። ይህ ሱቅ ብዙ የሰራና ብዙ ደንበኞች ያሉት ሱቅ ነው። የሱቁ ዋጋ ደግሞ የሚገመተው ቤት ውስጥ ባሉት ዕቃዎች ብቻ ሳይሆን ከቤቱ ቁልፍ ጋር ጭምር ነው። ሰዎች ሱቅ ሲሸጡ ወይም አንድን የንግድ ቦታ ሲሸጡ ከቁልፉ ጋር ጭምር ነው። የታስቦ ሱቋን ከ1 ሚሊዮን ብር በላይ ያወጣል ብላ ገምታ ነው ለአንድ ለሚሰራ ሰው አወዳድራ ለመስጠት ህይወቱን ለመቀየር የሞከረችው። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። ይህች ሴት በከተማዋ አዲስ አበባም 3 የተለያዩ ቦታዎች ላይ ታዋቂ ቦንዳ ቤቶች ያሏት ስመጥር ነጋዴ ናት። ይህ በረከት ሊስትሮ የተባለው ወጣት ግን ምስጋና ቢስ ሆኗል። በአደባባይ እሷን ለማዋረድ ጭምር የተለያዩ ቪዲዮዎችን ሰርቶባታል። ስሟንም አጥፍቷል። በዚህ በስተመጨረሻም ለሱ መስጠቷን በመተው ለሌላ ስራ መስራት ለሚፈልግ ሰው ሱቁን መስጠት እንደምትፈልግ ገልጻለች። እንዲሁም እኔና የሥራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም እንዲረዳን ፈቃደኛ አልነበረ።
እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ ምስጋና ቢሱ በረከት ሊስትሮ ከእውቀት ማነስም ሆነ በሰዎች አጉል ግፊት ከሰራው አስነዋሪ ተግባር ቁጣ አስነስቷል። የ1 ሚሊዮን ብር ሱቅ እሰጥሃለሁ ብለውኝ ከዱኝ በማለት ግርግር የፈጠረውና በተለይም እያለቀሰ ጭምር ተካድኩኝ ሌባ ናቸው ያለ በማህበራዊ ሚዲያዎች የስም ማጥፋት ዘመቻ የከፈተው ወጣቱ ሊስትሮ በረከት እውነቱ ወጥቶበታል። ታዲያ በረከት በሊስትሮ ስራ ችግረኛ ቤተሰቦቹን ለመደገፍና ለማገዝ የሚተጋ በረከት ሊስትሮ ሲጠርጋ ሳምሮ በማለት ምርጥ ሊስትሮ እንደሆነ የሚናገር ሆኖ ሳለ የሱቅ ቁልፍ የሚያወጣው ደንበኛ የሱቅ ስም ወይም ብራንድ እንዲሁም ደግሞ ቁልፉም በውስጥ ያሉ ንብረቶች እነዚህ እንዳለ ተደማምረው ተገምተው ተመን የሚወጣለትን የሱቅ ዋጋ ምንነቱን ሳያውቅ ወይም በሱቅ ዕውቀት ሳይኖረውና በሰዎች ተመርቶ ሱቁ 300,000 ብር ነው የሚያወጣው ነን የተባልኩት 1 ሚሊዮን ብር ነው አጭበርብሮኛል ብሎ ሀገር ይያዝልኝ በማለቱ እድሉን ሊያጣ ችሏል። ሱቅ ሲሸጥ ካለበት ቦታ አንጻር፣ ሱቁ ከሚሰራው ገቢ አንጻር እንዲሁም የሱቁ ቁልፍና በቤት ውስጥ ያሉ ዕቃዎች በሙሉ ተደማምረው ነው እንጂ ሱቅ ሲሸጥ በቤት ውስጥ ያለው ዕቃ ብቻ አይደለም። ይህንን ያላወቀው ይህ ሊስትሮ በረከት ሊስትሮ ማለት ነው አሁን በእጁ የገባውን ወርቅ ሳይጠቀምበት ተነጥቋል።